በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። እንግዲህ ስለ ውበት ሰዓታችን ላይ ተገኝተናል። ራንክ የቆዳ ህክምና ክሊኒክ ምህረት አዲስ ነገር አለ ብላናለች። ሶስተኛውን ብራንች ተከፍቷል። ሁለት አስርተ ዓመታትን ደግሞ በስራ ላይ የቆዩ ናቸው። ምህረት እጅ ከምን ስለ ውበቱ የቆዳችንን ጤንነት ከመጎዳቱ በፊት ብናውቀው መልካም ነው። እኔም የቆዳ ጤንነት በምን አይነት ደረጃ ላይ ነው የሚገኘው የሚለውን ማወቅ ስለፈለኩኝ እንግዲህ ከ20 ዓመታት በላይ በቆዳ ህክምና ወደሚታወቀው ራንክ ልዩ የቆዳ ህክምና ክሊኒክ መጥቻለሁኝ። ጋዜቦ አካባቢ ደግሞ አዲስ ብራንች ከፍተዋል። አዳዲስ የጨመሯቸው ነገሮች አሉ። ምን ይመስላል የሚለውን በስለ ውበቱ ሰዓት እኔም ፊቴን እየታየሁኝ አብረን እናሳልፋለን። ወደ ውስጥ ሰላም ዶክተር፣ እንደምን አለሽ? ምህረት እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ አዲስ ቤታችን። አመሰግናለሁኝ። እንኳን ደህና ቆዩኝ። ዶክተር ብዬ ጀመርኩኝ። እባክዎት ልታወቅ። እኔ ሩት ሊካሳ እባላለሁ፣ የቆዳ ሐኪም ነኝ። ይሄኛው ሶስተኛ ቅርንጫፋችሁ ነው ጋዜቦ አካባቢ ያለውና ምን አዳዲስ ነገሮች አሉት? ብዙ አዳዲስ ነገሮች አሉን። እንግዲህ ከአገልግሎቶቹ አንዱ የማያስፈልጉ ጸጉሮችን ከሰውነታችን ላይ ከፊትም ላይ ማንሳት፣ ሌላው ደግሞ የተለያዩ አይነት በውፍረት በሌላ ምክንያት የሚመጣ ስትሬች ማርክ ሸንተረር የምንለው ልክ ነሽ፣ አማርኛው አጠፋል። እሱን የሚያስወግድ አይነት መሳሪያዎች እና ሌላም ደግሞ ከጠባሳ ፊታችን ላይ ያለ ጠባሳ ለስራም ለምንም የሚያውክ ሁኔታ አለውና እሱንም የሚያስወግድ ለጥቁረትም የሚያነሳ እንደዚህ አይነት ብቻ በጣም ብዙ የተለያዩ አገልግሎቶች አሉን። ስለዚህ የቆዳ ስንል ውበት ላይ ብቻ ሳይሆን ከጤና ጋርም የተያያዘ ነው። እውነቱን ለመናገር ቆዳ ስንል ቆዳ እኮ የአካላችን ትልቁ ክፍል ነው። በቃ የሰውነታችን በቃ ዘ ላርጀስት ኦርጋን ትልቁ አካል ቆዳ ነው። የውስጥ ያለን ጤናም መገለጫም ነው። ስለዚህ ውበት ብቻ አይደለም፣ ጤናችን ጠቅላላ በዛ። በጣም ደስ ይላል ዶክተር። ስለዚህ አዲሱን ብራንቻችሁን ዞር እያልኩኝ ሊየውና ፊቴንም መታየት ፈልጋለሁ። በጣም ደስ ይለናል። እንግዲህ ይሄኛውን ብራንቻችንን ለማየት በመምጣትሽ ምህረት በጣም ደስ ብሎኛል እና አሁን መሄድ እንችላለን። የመጀመሪያው የምርመራ ክፍላችን ነው። ሰላም ዶክተር፣ እንዴት ነሽ? እመልሳለሁ። ይሄኛው የምን ክፍል ነው ማለት ነው? የምርመራ ክፍል ነው። ምክንያቱም ያው ታካሚዎች ሲመጡ ታይተው ተመርምረው አንዳንዶቹም መድኃኒት ብቻ ተሰጥቷቸው መሄዱም ይኖራሉ። ሌሎች ደግሞ የሚሰራላቸው ነገር ካለ ፕሮሲጀር ካለ እናደርግበት ሁኔታም ይኖራል ማለት ነው እና ሌላኛው ደግሞ ይሄ ሁለተኛው ኤግዛሚኔሽን ሩም ምርመራ ክፍላችን ነው። እዚህ ብዙ የተለያዩ መሳሪያዎች አሉ። ስኪን አናላይዘር ለቆዳው አይነት የምንመረምርበት አለ። እዚህ አንድ አይነት መሳሪያ አለ፣ ኤግዛይመር ለሕክምና። ይሄኛው ኤልዲ ላይት ለተለያዩ ሕክምናዎች የሚያገለግል ነው። ከዛ በተረፈ እንግዲህ ይሄኛው ደግሞ ሶስተኛው ክፍላችን ብዙ አይነት ትሪትመንት የምንሰጥበት ፕሮሲጀር ሩም ነው። እዚህም ደግሞ ብዙ አገልግሎቶች አሉ። ታካሚ ያለ መሰል ታካሚ ያለ ይመስለኛል። ሰላም ዶክተር፣ እንደምን አለ? መግባት እንችላለን እንዴ? እሺ፣ እንግዲህ አሁን ዶክተር አኒሳ ደግሞ ያው አሁን የጠባሳ ህክምና ለማድረግ ዝግጅት እያደረገ ነው። ከዛ በተጨማሪ እንግዲህ ሌሎች ብዙ አገልግሎቶች አሉ። እሱን ደግሞ ከዶክተር ትሰሚያለሽ፣ ያስረዳሻል። አመሰግናለሁ ዶክተር ሩት። እሺ
እሺ ዶክተር አኒሳ እንግዲህ ምን እየሰሩ እንደመጣሁኝ አላውቅም። አንተ ልበል አንተ ዶክተር ሩትን አንተ ስላችሁ ስለቆየኝ ምን እየሰራክ ነው የመጣሁት? እንግዲህ ምን እየሰራንላት ነው? የጠባሳ አላት ክንዷ ላይ ከረጅም ጊዜ በፊት በቃጠሎ ምክንያት የደረሰባት ጠባሳ አለ። ያንን ጠባሳ በሌዘር ለማጥፋት እንደዚሁም ደግሞ ለማሻሻል ያለውን ነገር ማደንዘዣ እየቀባውላት ነበር። ምክንያቱም በኋላ ስንሰራ ስራውን ትንሽ የህመም ስሜት እንዳይኖረው ለማድረግ ማደንዘዣን ቀባና እንለጥፈዋለን። የሚለጠፍበት ምክንያት ደግሞ ማደንዘዣው መመጠጥ ስላለበት ነው ወደ ውስጥ። ምናልባት የጠባሳ ደረጃ ሊኖረው ይችል ይሆን? ቶሎ የሚጠፋ ወይም ደግሞ በምን ያህል ጊዜ ነው? እንግዲህ ጠባሳዎች ብዙ የጠባሳ አይነቶች አሉ። ለምሳሌ በጣም ወደ ውስጥ የጎረጎደ ወይ ደግሞ ቆዳነቱን ያጣ በተለምዶ አትሮፊክ የምንለው ጠባሳ አለ። እንደዛ አይነት ሲሆን መሞላት አለበት እንጂ እንደዚህ ሌዘር ላይ ያስፈልገው ይችላል፣ ወይ ደግሞ በቀዶ ሕክምና ማውጣት ሊሆን ይችላል። ሌላው አበጥ ያለ ከቦታው ከመጀመሪያ አደጋው ከደረሰበት ሰፋ ብሎ የሚወጣ ኬሎይድ የምንለው ወይ ሃይፐርትሮፊክ ስካር የምንለው የጠባሳ አይነቶች አሉ። እነሱን በዚህ ማከም እንችላለን። ሌሎችም ተጨማሪ የህክምና ዘዴዎችን መጠቀም እንችላለን። በዋናነት ሌዘር ነው ግን መሞላት አለበት ስትለኝ እንዴት ነው የሚሞላው? እንዴት ነው? ለምሳሌ እንግዲህ እዚህ ጋር የለም። ለምሳሌ አሁን የብጉር ጠባሳ አይተሽ ታውቂያለሽ? የብጉር ጠባሳ በእጃቸው ብጉሯን እየፈነቀሉ እያወጡ ጎድጎድ ያለች ነገር ይኖራቸዋል። አሁን እሱ ጎድጓዳ የሆነ የጠባሳ አይነት ነው። እሱን በካርቦን ዳይኦክሳይድ ሌዘር በጥሩ ሁኔታ ማሻሻል ይቻላል። እሱ በጣም ቀለል ያለው ሲሆን ማለት ነው። በጣም የጎደጎደና ቆዳነቱን ያጣ ወይ ደግሞ ተቦጭቆ ቆዳው የተነሳ አይነት ጠባሳ ከሆነ ግን ወይ በቀዶ ሕክምና ተቀዶ ወጥቶ ይጠገናል። አለበለዚያ ደግሞ የተለያዩ መሙያ መንገዶች አሉ። ለምሳሌ ፊለር የምንለው አለ። ከሌላ ቦታ የመጣን ነገር በዛ ውስጥ ሞልቶ ገጽታ ማሻሻል ይቻላል ማለት ነው። ስለዚህ በምን ያህል ቀን ጠባሳው መጥፋት ይችላል ማለት ነው? እንግዲህ እንዲህ አይነት ጠባሳዎች በሌዘር የሚታከሙ ጠባሳዎች ብዙ ጊዜ በእኛ ሀገር ቆዳ ላይ በየ3 ወር ነው ምንሰራው። ብዙ ጊዜ የሚመከረው በየ2 ወር በየ3 ወር ቢሆን ነው ጊዜ ለመስጠት። ምንድነው የሚደረገው? መሳሪያው ይሄኛው መሳሪያ ነው። ልክ መሳሪያው ጠባሳውን ለይቶ በሚያገኝበት ጊዜ እንደ አዲስ ቆስሎ እንደ አዲስ ቆዳ ያወጣልናል ማለት ነው። ስለዚህ ብዙ ጊዜ እስከ 5 ጊዜ ሊደጋገም ይችላል በጣም ጥሩ ለውጥ እስኪያመጣ ድረስ። ታካሚያችን ያንን ሂደት አሁን ልትጀምር ነው ማለት ነው። ገና ልትጀምር የመጀመሪያ ቀኗ ነው ዛሬ። ምን እየተሰማሽ ነው? ትንሽ ፍርሃት። አይ አትፍሪ። ዶክተር እንግዲህ እንደነገረን ከሆነ በጣም ቀላል እንደሆነ ነው። ያው ማደንዘዣ ላይ ነው፣ ገና አልተጀመረም አይደለ? በምን ምክንያት ነበረ ጠባሳ ያጣ? ህፃን ያለው እሳት አቃጥሎኝ ነው። ምን አይነት ፊሊንግ ይሰማሻል? ጠባሳው መኖሩ ምን አይነት ተጽዕኖ አሳድሮብሻል? ያው ጉርድ ቦዲ ምናምን አለመልበስ፣ የትም ስትሄድ ምን ሆነሽ ነው የሚል ጥያቄዎች ናቸው እንጂ ሌላ ብዙም እንደዚህ አይነት ጥያቄዎች አፌክት ያደርጉኝ ነበረ። ስለዚህ አሁን ለነፃነት የምትፈልጊውን አይነት አለባበስ ለመልበስ ይመቻል ብዬ አስባለሁኝ። መልካም ጊዜ። እሺ እኔ ማየት ቻለውኝ። አሁን በትክክል መነጽር እናደርግና አይናችንን ጠብቀን ለሷ ሲሰራ ማየት እንችላለን ማለት ነው። ሰዓቱ ደርሶ ከሆነ ምናልባት ወደዛው እንድንሄድ በዚሁ ትንሽ ሰዓቱ እስኪደርስ እንጠብቅና እስከዛ ሌሎች ማሽኖችን ማየት እንችላለን። እሺ አሁን ወዴት ነው የምንሄደው ዶክተር? አሁን እንግዲህ የተወሰኑ ሌላ ክፍል ያሉ ማሽኖች አሉ። እነሱን ደግሞ እናይና ምን እንደሚሰራ ምን እንዳለ አይተን እንመለሳለን ማለት ነው። እሺ ታካሚም አለን። እንደምን አለሽ? አዎ ታካሚ ያለችን። ሰላም እንዴት ነሽ? ደህና ነሽ ወይ? እንግዲህ ይሄ መሳሪያ ፎቶ ዳይናሚክ ቴራፒ ወይ ደግሞ ፒዲቲ እንለዋለን። ምንድን ነው የሚደረግበት? በጣም ለብዙ ነገር ይሰራል። ለምሳሌ ወዛም ፊት ወዝና ብጉር በጣም ለሌላ ሕክምና ሲያስቸግር በዚህ ማከም እንችላለን። ሁለተኛ ጠባሳንም በዚህ ማሻሻል ይቻላል። ሶስተኛ የፊት መሸብሸብን በዚህ ማሻሻል ይቻላል። ሌላው ላሽ በተለምዶ የሚባል ነገር አለ። ጸጉራችን ድንገት ስንነሳ በወርቅ ሹት ይባላል። በወርቅ ሹት ይባላል። ማሸቱ በእርግጥ ወርቅነቱ በሳይንሳዊ ይሄን ያህል ተቀባይነት የለውም። ግን ነጭ ደም ሴሎች ስለሚያጠቁ ነው ጸጉሩ እንደዛ የሚያደርገው። አሁን እሱን ለሌላ ህክምና እምቢ ሲለን በዚህ መሳሪያ ማከም እንችላለን። ተመልሶ ጸጉሩ ይበቅላል ማለት ነው። ተመልሶ ጸጉር ያበቅላል ማለት ነው። ይሄ ፎቶ ዳይናሚክ ቴራፒ ይባላል። ምንድነው? ብርሃኑ ብቻውን መጠቀም ይቻላል፣ ከዚህ የሚወጣን ብርሃን። አለበለዚያ ደግሞ የሚቀቡ መድኃኒቶች አሉ። እነሱን በመጠቀም ፎቶሲንተሳይዘርስ እንላቸዋለን። ሲንተሳይዝድ እንዲሆን ማድረግ ይቻላል። እንግዲህ ብርሃን ስለሚጠቀም መነጽሮችን እንጠቀማለን። መጀመሪያ የታካሚውን አይን መጠበቅ አለብን። ሁሉም ብርሃን የሚጠቀሙ እነዚህ ሌዘር ማሽኖች እና የብርሃን ማሽኖች መነጽር ያስፈልጋቸዋል ማለት ነው። እቺን መነጽር ታደርጊያታለሽ። ከዛን እኛም ህክምና የምንሰጥ
በአይናችን ቀጥታ ስለማናይ እቺን እናደርጋለን። አሁን ምንድነው የምናደርገው? የሷ ወዝ ነው ያስቸገራት፣ ወዝና ብጉር ነው ያስቸገራት። ይሄንን ብርሃን በመጠቀም እንዲሻሻል ማድረግ እንችላለን ማለት ነው። ይሄ ብርሃን ነው፣ ሬድ ላይት የሚባለው ብርሃን ነው ማለት ነው። ይሄ በነገራችን ላይ ይሄ ማሽን የቆዳ ካንሰርም ያክማል። ከላይ ያሉ ሱፐርፊሻል የሆኑ ቆዳ ካንሰሮችንም ለምሳሌ ለሰርጀሪ ካላስፈለገ ኬሞቴራፒ መውሰድ ለማይችል ይሄ በጣም ጥሩ የሚመረጥ መሳሪያ ነው። ሲጀመር ይሄ የተሰራው የሳምባ ካንሰርና የጉሮሮ ካንሰር የሶፋገስን ካንሰር ለማከም የተሰራ መሳሪያ ነው። እሱንም ጭምር ያክምልናል ማለት ነው። ይሄን ብቻ ስለዚህ የፊት ውበትና ጤናን ከመጠበቅ በተጨማሪ የውስጥንም ለማከም እንጠቀምበታለን። በዚያ ጊዜ ቅድም እንዳልኩሽ የሚወሰዱ መድኃኒቶች አሉ። እሱም መድኃኒት ባለበት ነው የሚሰራው። ሰው ምን ያደርግልናል? ኮላጅን የሚባል ቆዳ ውስጥ ያለ ፕሮቲን እንዲመረት ያደርግልናል ማለት ነው። አሁን ለምሳሌ እኛ ለአንድ ደቂቃ ነው የሞላ ነው ጨርሷል ማለት ነው። እኔ ሳየው የቤት ስልክ በጣም ትልቅ የቤት ስልክ ነው መሰለኝ። እውነት ነው፣ ትልቅ የቤት ስልክ ይመስላል። ይሄኛው እጅግ በጣም ጥሩ የሆነ መሳሪያ ነው። ኤግዛይመር ይባላል። ኤግዛይመር ሌዘር ነው። ፎቶቴራፒን በብርሃን ማከሚያ ነው። እኔ ወደድኩት። የተለያየ አይነት የቆዳ ጤንነት ችግር ያለባቸው ሰዎች በአንድ ቦታ ብዙ ነገር ማግኘት ይችላል። በትክክል ሶሪያሲስ፣ ኢግዜማ ምናምን የሚባሉ በሽታዎች ያለባቸው ሰዎች በተመሳሳይ በዚሁ ማሽን መታከም ይችላል። በተለይ ለሕክምና አልታዘዝ ያሉትን ለሚቀባ ለሚዋጥ ይሄን መጠቀም እንችላለን። ይሄኛው ዳዮድ ሄር ሪሙቫል የምንለው ማሽን ነው። ስሙ እንደሚያመለክተው ያልተፈለገን ጸጉር እናጠፋበታለን ማለት ነው። እንግዲህ ጸጉርን በሁለት መልኩ ማየት እንችላለን። ለምሳሌ ሴቶች ላይ እንደ ወንድ የሚበቅል ጸጉር አለ አይደል? አሁን ጺም ላይ የሚወጣ አለ፣ አንገት ላይ የሚወጣ አለ፣ ደረት ላይ ሴት ላይ የማይጠበቅ ወይ ደግሞ በዛ ብሎ ይታያል። ይሄ በዘረኑ ሊመጣ ይችላል፣ በሆርሞን ችግርም ሊመጣ ይችላል፣ ወይ ደግሞ አላስፈላጊ መድኃኒቶችን በመጠቀም ሊመጣ ይችላል። ይሄንን ጸጉር እናጠፋበታል። ሌላው በተፈጥሮ ለምሳሌ ሴት ልጅ ቀሚስ ለመልበስ እግሯ ላይ እንዲታይ አትፈልግም። አንዳንድ ወንዶች ደግሞ ደረትና ጀርባቸው ላይ እንደዚህ ጸጉር የማይፈልጉ ዋና ቦታ ላይ ኮንፊደንስ የሚያሳጣቸው አሉ። እንደዚህ አይነት ጸጉሮችን ለበሽታም ይሆናል ማለት ነው። በበሽታ ምክንያት ለመጣ ጸጉርም እንዲያው ላልተፈለገም ለኤስቴቲክ ቫልዩ ማጥፋት እንችላለን ማለት ነው። ማንኛውንም አይነት ጸጉር ማጥፋት ይችላል። ይሄኛው ማሽን ጥሩ ነገሩ ምንድነው? ኦልሞስት ፔይንለስ ነው። ብዙም ህመም የለውም ከሌሎቹ አንጻር። ለምንድነው? አናቱ ላይ ማቀዝቀዣ አለው። ይሄ ማቀዝቀዣ ራሱ ስለሚያቀዘቅዝ ከሌዘሩ የሚወጣው ሙቀት ቆዳን አያገኝም። ለዚህ ብዙ ጊዜ ነክተሹ ማየት ትችላለሽ እዚች ጋር። በጣም ቀዝቃዛ ነው። ለዚህ ሌዘሩን በምንሰራበት ወቅት ፈጽሞ ቆዳን ለከፋ ጉዳት አያጋልጥም ማለት። ጸጉሩን ብቻ ለይቶ ይመታልናል። ይሄኛው ሳይዙ ይቀያየራል። ለምሳሌ ከንፈር ላይ በምንሰራበት አነስ ያለ ስለሆነ ከንፈር ላይ እናደርግበታለን። አነስ ያለውን ሳይዝ በመጠቀም ሰፋ ያለ ቦታ ላይ እንደ ድረት ያለውን ይሄን ሳይዙን መጨመር ይቻላል። ይሄን መቀየር እንችላለን ማለት ነው። ይሄንን ይመስላል። አሁን ወደሚቀጥለው ማሽን መሄድ እንችላለን። እንግዲህ ይሄኛው ፒግመንት ሪሙቭ የሚያደርግ በተለይ ንቅሳት፣ ማዲያት ላይ ሁሉም ሕክምና ተሞክሮለት እምቢ ላለው ሰው ጥሩ አማራጭ ነው ማለት ነው። ይሄኛው ሽታ በተፈጥሮ በሆነ ምክንያት የሚመጣ ሽታ አለ። በተለምዶ ሽታ የሚባለው ለምሳሌ ፊት ላይ ጠቁሮ ይወጣል፣ ገና እርጉዞች ምን ሸቶች ነበር ምን አምሮች ነበር ይባላል። በእርግጥ ከሱ ጋር በሳይንሳዊ መንገዱ አይገናኝም፣ ግን ሽታ ሊሆን ይችላል። የጠቆረ ለምሳሌ አሁን በሆነ ነገር ተጎርተሽ ተልጦ ቆዳ የሆነ ነገር ሆኖ ጠቁሮ የሚቀር አለ። ጭን፣ ብልት አካባቢ የሚጠቁርበት ሰው አለ። ያንን ለማስተካከል ይህንን ማሽን እንጠቀማለን። ከዛም ውጪ ናን አብሌቲቭ የሆነ ቆዳን ለማሻሻል ለምሳሌ መሸብሸብ ራሱ ለማሻሻል ይሄን ልንጠቀም እንችላለን። ይሄኛው ማሽን ሜቢ ካሉት ሌሎች ተወዳዳሪ ማሽኖች ለየት የሚያደርገው ምንድነው? ልክ ለሌላ ከለር ከፈለግን እዚህ ላይ ያለው እቺን ጫፍ እንቀይርላታለን ማለት ነው። እነዚህን ጫፎች ነው የምንቀይረው። ያንን ከለር ለማግኘት ሲባል በእነዚህ አሁን ለምሳሌ ንቅሳት፣ አሁን አንድ ሮዝ አበባ የተነቀሰች ሴት ቀይ ያለ አበባዋ ቅጠሉ ደግሞ አረንጓዴ ነው፣ ጥቁር ዘንግ አለው። እሱን ለማጥፋት የተለያዩ አማራጮችን እንጠቀማለን ማለት ነው። ይሄ በጣም ማሽን ለየት የሚያደርግ ነገር ቢሆን ይሄ ነው ማለት ነው። እንግዲህ ይሄኛው ካርቦን ዳይኦክሳይድ በመባል የሚታወቅ የሌዘር አይነት ነው። ካርቦን ዳይኦክሳይድን በውስጡ ይጠቀማል። ጠባሳን የምናጠፋበት፣ ስትሬች ማርክን የምናሻሽልበት ወይ ደግሞ ሸንተረር ነው የሚባለው፣ እሱን የምናሻሽልበት አለ።
ሁለተኛው እዚች ጋር የምናያት ምልክት ናት። እሷ ምንድናት? አላስፈላጊ የሆኑ እጢዎችን ከቆዳ ላይ ለመቁረጥ በዚህ መጠቀም እንችላለን። ኢቭን ይሄ ዋርት ወር ደግሞ ኪንታሮት ምናምን በዚህ መቁረጥ ይቻላል ማለት ነው። እስቲ አሁን ደግሞ ቀጣዩ ሌላ መሳሪያ አብረን እንይ። እሺ ሰዓትሽ እየደረሰ ነው። እሺ አይዞሽ፣ መቼም እየሰማሽ ነው ስለ ማሽኖቹ ዶክተር የሚነግረን። ይሄኛው ማሽን ደግሞ ምን ይሆን ዶክተር? እንግዲህ ይሄኛው ማሽን ስናረጅ ፊታችን መሸብሸብ፣ ቆዳችን መሸብሸብ ይኖራል። እንግዲህ አንገታችንም ያረጅና ይሸበሸባል። ደረት አካባቢም ውድቅ ይላል አይደል? አንዳንዴ ፊት መቀመጫ አካባቢም ሌላም ሆድ አካባቢም ውድቅ ይላል። ያንን ውድቅ ያለን ቆዳ ፊትን ጨምሮ ማለት ነው ለመመለስ ነው የምንጠቀምበት። ለምሳሌ እጄ ላይ እንደዚህ እያደረኩ መስራት እችላለሁ ማለት ነው። ምን አይነት ጥንቃቄ ነው ማድረግ ያለባቸው? አሁን መጥተው እዚህ ሕክምናውን ካገኙ በኋላ ጥንቃቄ ማድረግ የራሱን ጥንቃቄ ነው። ዋናው ጥንቃቄው የመጀመሪያ 24 ሰዓት ውስጥ ነው። ዋናው ጥንቃቄ ለምሳሌ የዛን ቀን ብዙ መሳቅ አይቻልም። በጣም ከሳቅ ይሄ ይበላሽብናል። ብዙ መጮህ አልችልም። ብዙ ማኘክ አይፈቀድም። አጥንት መጋጥ ምናምን አይፈቀድም እና በጀርባ መተኛት አለብን። ዋናዎቹ የመጀመሪያ 24 ሰዓት። ከዛ ውጪ ለአንድ ወር ማሳጅ ምናምን አይፈቀድም፣ የፊት ማሳጅ። ምክንያቱም በዛ ባለን ሼፕ እንዲስተካከል ስለሚያደርግልን ማለት ነው። ይህንን ይመስላል። አንድ የመጨረሻ መሳሪያ እናያለን ከዚህ ቀጥሎ። ኦኬ፣ በመጨረሻ እንግዲህ ከመሳሪያዎች የምናየው ይሄኛው መሳሪያ ነው። አላስፈላጊ የሆኑ ደም ስሮችን ለምሳሌ በበሽታ ምክንያት የመጣ ሊሆን ይችላል። ፊት የሚያበላሽ ቆዳ የሚያበላሽ ሊሆን ይችላል። አንዳንዴ እግር ላይ ዚባት ላይ በኋላ ይሄኛው በጣም ለቀጫጭኑ የደም ስሮች ነው የሚሆነው። ያን ደም ስር ከመልክ አንጻር ወይ ከበሽታ አንጻር ሙሉ በሙሉ ለማጥፋት የምንጠቀምበት ቫስኩላር ሌዘር ነው። እንግዲህ እንዳየሽው ጨርሰናል። በጣም በጥቂት ደቂቃ ውስጥ ነው የሰራ ነው። ምን ይፈልጋል ይሄ? አሁን ለ3 ቀን ፈጽሞ ውሃ አይነካውም። ቦታውን ፀሐይ አይፈልግም። ቢያንስ ለ1 ሳምንት ፈጽሞ ይሄ ቦታ ፀሐይ ሊያገኘው አይገባም፣ እንዳይጠቁርብን ለማለት ማለት ነው። ከዛ ውጪ አለባበስ በጣም ታይት የሆነ ወጥሮ የሚይዝ ነገርም አይመከርም። ትንሽ እዥ ሊኖረው ይችላል። ሲሰራም እንዳየሽው ብዙም ህመም አልነበራትም። ይሄ በጣም ጥሩ ነገር ነው። ለዚህ ከ1 ወር እስከ 3 ወር ጊዜ ውስጥ ትመለስና እንደገና እንደግመዋለን። ምንድነው ትልቁ ነገር እዚህ ጋር ታያቻለሽ፣ የሆነ ቦታ የተበሳ ይመስላል፣ የሆነ ቦታ የቀረ ይመስላል። ይሄ ጥቅሙ ምንድነው? ያኛው ቆዳ ሲቆስል መሀል ላይ ያለው አልቆሰለም። ለዚህ ሲቆስል እንደ አዲስ ራሱን አይሰራም ማለት ነው። ኦልሬዲ የነበረው ላይ ነው ራሱን የሚሰራው። ለዚህ ቆዳው ይሄ ፍራክሽናል የሚባለው ሌዘር ነው። ቆዳው ራሱን በጣም እያስተካከለ ወደዚህ ወደ ኖርማሉ እየታደሰ ይቀርብላታል ማለት ነው። ሶ ይሄ ነው። ጨርሰናል። ይሄኛው እንዴት ነው? ስሜት አለው? አይዞሽ። ስለዚህ ዶክተር የንቅሳቷ ማድረጃ ተደርጎላታል። በትክክል አንተ ወደዛ ትሄዳለህ፣ እኔ ደግሞ ፊቴ መታየት እፈልጋለሁ። እሱንም እናያለን ማለት ነው። በቃ እሺ፣ እናመሰግናለን። ሁሌም ንቅሳት ስንሰራ ንቅሳት ታርጌትድ ነው እንላለን። ያቺን የፈለግናትን ነገር ብቻ ነው የሚነካው። አሁን እዚህ ጋር ይሄ ጥቁር ፊኛ አለ፣ ይሄ ነጭ ፊኛ አለ። ይሄን ጥቁር ፊኛ ነጭ ውስጥ አድርጌው ሁለቱንም ብመታ ጥቁሩን ብቻ ነው የሚመታው። ይሄ አሁን ጥቁር ፊኛ ከውስጥ አለ፣ ነጭ ፊኛ ከውጭ አለ። አሁን በሌዘር መታዋለሁ። ልክ በሌዘር ስመታው አንዱን ብቻ ለይቶ ነው የሚመታው። ሶ ነጩን ትቶ ጥቁሩን ብቻ ነው የሚጎዳብን። እዚህ ጋር እንደምናየው ከውስጥ የነበረው ጥቁሩ ፊኛ ፈንድቶ እዚህ ጋር ተበጣጥሷል። ሶ ነጩ ምንም አላደረገም። በዚሁ መሰረት ንቅሳቱን ብቻ ወይ የታቱን ቀለም ብቻ ነው የሚያፈርካክሰው እንጂ ቆዳውን ብዙ እንዲጎዳ አንጠብቅም። እንዴት ነሽ ዶክተር? አለሁ። አመሰግናለሁ። እንዴት ነበረ ቆይታ? ቆንጆ ነው። ብራንቻችን እንዴት አየሽ? አዲስ ብራንቻችሁ በጣም ያምራል። ከለር ኮምቢኔሽኑ ገና ሲገባ ሰላም ይሰጣል አይደለ? ዶክተር ህይወት እባላለሁ። የቆዳና አባላዘር ስፔሻሊስት ሐኪም ነን። ብዙ የቆዳ ሕክምና ባለሙያዎች አሉ ውበት ላይ የሚሰሩ ስለተባለ ቆዳዬን በዚህ አጋጣሚ ልታይ ብዬ ነው።
ኦኬ መታጠቢያሽ እንዴት ነው? ሞይስቸራይዘር ትጠቀሚያለሽ? ሰንስክሪን? በተቻለኝ መጠን እጠቀማለሁኝ ግን ብዙ አይደለሁ እውነቱን ስነግርሽ። አይ ጥሩ እዚህ መምጣትሽ ጥሩ ሆነልሽ ማለት ነው። ፊቴ ግን ትንሽ ሜካፕ ነገር አለው የሴት ነገር እንደዚሁ መታየት ትችላለህ? አይ መጀመሪያ መታጠብ አለብሽ በደንብ በሳሙና ታጠቢና ከዛ 15 ደቂቃ ቆይተሽ ዶክተር አኒሳ አንድ የንቅሳት ታካሚ ያለ የጨረሰ ይመስለኛል ቁጥር 3 ይጠብቅሻል ማለት ነው። አመሰግናለሁ ዶክተር። መልካም ጊዜ። እሺ እንግዲህ ዳግም ተገናኘን። ዶክተር ህይወት የተወሰኑ ነገሮችን ልካልኛለች። አንቺን በተመለከተ አሁን ሙሉ ፊትሽን የምናይበት ይሆናል ማለት ነው። እዚህ ጋር እንደምታዩ ኦልሞስት በጣም ጥሩነቱ ምንድነው እድሜሽ የነገርሽን እዚህ ላይ ትክክለኛ እድሜሽ እና እሱ የሰጠሽ የፊትሽ እድሜ አብሮ ይሄዳል፣ እኩል ነው። ይሄ በጣም ጥሩ ነው። ፊትሽ ወዛም ነው፣ ነገር ግን እርጥበት የለውም። ወዝ አለው፣ ቅባት አለው፣ ነገር ግን ውሃ የለውም፣ ደረቅ ነው። ከዛ ውጪ ነን ፒግመንትድ ማለት ለጥቁረት ያልተጋለጠ ነው። አይንሽ ዙሪያ ያጠቆረ ነገር የለም። እሺ እንግዲህ ከውጤቱ እንደተረዳ ነው የተወሰኑ ማድረግ ያለብሽ ነገሮች አሉ። የመጀመሪያው ብዙ ውሃ መጠጣት አለብሽ። ፊትሽ ሞር እርጥበት ደግሞ ማግኘት አለበት። ለዚህ ሞይስቸራይዝ ማድረግ ጥሩ ነው። ጥሩ ሞይስቸራይዘሮችን መጠቀምሽ ጥሩ ነው። ምክንያቱም ሞር ቆዳ ሲደርቅ ቶሎ የመሸብሸብ ባህሪ ያለው። ከዛ ውጪ ሬቲኖሎችን ማታ ማታ መጠቀም ጥሩ ነው። በሌላ በኩል ይሄ ቆዳ በጣም መውዛት ስላለበት ፌሻል መጠቀም ጥሩ ነው። አሁን እኛ ጋር ያለው ለምሳሌ ኦክሲጅን ፌሻል እንደገና ቆዳን ያድሳል፣ እርጥበቱን እንዲመለስ ያደርጋል፣ አላስፈላጊ ቆዳሽ ውስጥ ጉዳት የሚያመጡ ነገሮችን ያጸዳልሻል እና እሱንም መጠቀሙ ጥሩ ነው። ከዛ ውጪ ግን ዋና ሁሌ የሚረሳው ሰንስክሪን ነው። ጠዋት ላይ ቀን ላይ ቢቻል በየ2 ሰዓት በየ3 4 ሰዓት ሰንስክሪን መቀባቱ ጥሩ ነው። እነዚህ ነገሮች መክርሻለሁ ማለት ነው። እሺ በጣም አመሰግናለሁ ዶክተር። እኔም በጣም አመሰግናለሁ። መልካም ቀን።